ሰላም ጤና ይስጥልኝ ውድ የመድፈኞቹ ደጋፊዎች፣ አርሰናል አዲሱን የውድድር ዘመን በታላቅ ተስፋ ቢጀምርም በአሁኑ ሰዓት ግን ክለባችን እጅግ አስደንጋጭና ያልተጠበቀ የተከላካይ መስመር ቀውስ ውስጥ ወድቋል። የክለባችን የኋላ መስመር አለኝታና የጀርባ አጥንት የሆነው ዊሊያም ሳሊባ በደረሰበት የጀርባ ጉዳት ምክንያት ቀዶ ጥገና ማድረጉ ይታወሳል። በዚህም ሳቢያ ድፍን ከ4 እስከ 5 ወራት ከሜዳ እንደሚርቅም ተገልጿል። ይህ መርዶ ለመድፈኞቹ ደጋፊዎች ብቻ ሳይሆን ለቪክቶር አርቴታ እቅዶች በሙሉ እጅግ ከባድ ራስ ምታት ሆኖባቸዋል። ይባስ ብሎ ደግሞ የተከላካይ ክፍሉን ይደግፋል የተባለው ዩሪየም ቲምበር በጉዳት ምክንያት ለሳምንታት ከሜዳ እንደሚርቅም በይፋ ተረጋግጧል። በአንድ ጊዜ ሁለት ቁልፍ ተከላካዮችን ማጣት በአርሰናል ቤት ትልቅ ክፍተትና ስጋት ፈጥሯል። ነገር ግን አርቴታና የክለቡ አመራሮች እጃቸውን አጣጥፈው አልተቀመጡም። ይህንን ቀውስ ለመቀልበስ በአሁኑ ሰዓት በዝውውር ገበያው ላይ ትልቅ ታሪክ እየተሰራ ይገኛል። ዛሬ የሳሊባን መቅረት ተከትሎ የሚመጣውን ታክቲካዊ ኪሳራና አርሰናል ሊያስፈርመው የመጨረሻው ምዕራፍ ላይ የደረሰውን የኢዝሪ ኮንሳን ዝውውር በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ የሳሊባ መጎዳት አርሰናልን በታክቲክ ደረጃ እንዴት ይጎዳዋል? ባለፉት የውድድር ዓመታት እንደተመለከትነው ሳሊባ በሌለበት ጊዜ የአርሰናል የመከላከል መስመር ፍጥነቱን ያጣል፣ እንዲሁም ከኋላ መስመር ኳስ መስርቶ ለመውጣት ቢልድ አፕ በእጅጉ ይቸገራል። ሳሊባ በቀላሉ የማይሸወድ በአንድ ለአንድ ግንኙነት ጠንካራና የአየር ላይ ኳሶችን በብቃት የሚቆጣጠር ተከላካይ ነው። እሱ ከሜዳ መራቁ አርቴታ ከፍተኛ መስመር ሃይላይን ተከላካይ ይዞ ለመጫወት የሚያደርገውን ጥረት አደጋ ላይ ይጥሏል። ቲምበርም ቢሆን ይህንን ክፍተት ይሸፍናል ተብሎ ሲጠበቅ የእሱም አብሮ መጎዳት አማራጮችን አጥብቦታል። ይህንን አስከፊ ክፍተት ለመሙላት ነው እንግዲህ ሚኬል አርቴታና የክለቡ የስፖርት ዳይሬክተር አንድሮ ቤርታ በፍጥነት ወደ ገበያው የገቡት። አርሰናል አሁን ላይ የሚፈልገው ዝም ብሎ ተጫዋች ሳይሆን የፕሪሚየር ሊጉን ፍጥነት መቋቋም የሚችል እናም በቀጥታ ወደ መጀመሪያው ተሰላፊነት ገብቶ ስራውን መጀመር የሚችል ትልቅ ጥራት ቶፕ ኳሊቲ ያለው ሴንተር ባክ ነው። ለዚህ ደግሞ ከአስቶን ቪላ ኤዝሪ ኮንሳ የተሻለ አማራጭ አላገኙም። አሁን ወደ ዋናውና አስደሳች መረጃ ስናልፍ አርሰናል ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም በመጨረሻ ምዕራፍ ላይ ይገኛል። ዝውውሩ እጅግ የላቀ ደረጃ ላይ ለመድረሱ ዋናው ማረጋገጫ አርሰናል ከተጫዋቹ ወኪሎች ጋር በግል ጥቅማ ጥቅሞችና በደሞዝ ዙሪያ ሙሉ ለሙሉ ስምምነት ላይ መድረሱ ነው። ከዚህም በላይ ዝውውሩን ይበልጥ ያፋጠነው ራሱ ተጫዋቹ ነው። ኮንሳ በአርሰናል ታሪካዊ ማሊያ መጫወት ከፍተኛ ፍላጎት እንዳለው ለክለቡ አስቶን ቪላ አመራሮች በይፋ አስተዋውቋል። ወደ ኤሚሬትስ መዘዋወር እንደሚፈልግ በመግለጽ ክለቡ እንዲለቀው በይፋ አመልክቷል። ይህ የተጫዋቹ ቀጥተኛ ውሳኔ በአሁኑ ሰዓት በሁለቱ ክለቦች መካከል እየተደረገ ላለው ድርድር ለአርሰናል ትልቅ የበላይነትና የመደራደር አቅም ሰጥቶታል። በአሁኑ ሰዓት ሁለቱ ክለቦች በዝውውር ዋጋው ላይ በከፍተኛ ሁኔታ እየተደራደሩ ነው። አስቶን ቪላዎች ለተጫዋቹ 60 ሚሊዮን ፓውንድ ዋጋ የለጠፉ ሲሆን አርሰናል ደግሞ ዝውውሩን በ50 ሚሊዮን ፓውንድ ለማጠናቀቅ ጠንካራና የመጨረሻ ድርድር እያደረገ ይገኛል። በሁለቱ ክለቦች መካከል ያለው የ10 ሚሊዮን ልዩነት በቦነስ ወይም ተጨማሪ ክፍያዎች ሊስተካከል እንደሚችል የውስጥ አዋቂዎች እየገለጹ ነው። ይህ ድርድር በአሁኑ ሰዓት ባለው ፍጥነት ከቀጠለ በአስተማማኝነቱ የሚታወቀው የስፖርት ጋዜጠኛ ፋብሪዚዮ ሮማኒዮ ታዋቂውን ሄር ዊጎ የተረጋገጠ የዝውውር ምስራች ለመናገር ጥቂት ጊዜያት ብቻ የቀሩት መሆኑ ተስፋ ተጥሎበታል። ኮንሳ ወደ አርሰናል መምጣቱ የሳሊባን የ5 ወራት ክፍተት በአስተማማኝ ሁኔታ ይሸፍኗል። 50 ሚሊዮን ፓውንድ ዋጋ ስለዚህ ተከላካይ ይገባል ወይስ አርሰናል ሌላ አማራጭ መፈለግ ነበረበት? ውድ የመድፈኞቹ ቤተሰቦች የእናንተን ጥልቅ ታክቲካዊ አስተያየት ከታች ባለው ኮሜንት መስጫው ላይ አስፍሩልኝ። ቪዲዮን መውደዳችሁን ለማረጋገጥ ላይክዋን ጠቅ አድርጉ። እናም ለአርሰናል ደጋፊዎች ማጋራት፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለተከታተላችሁን አመሰግናለሁ። ድል ለአርሰናል።